ዓለም በርግጥም ታማለች። የሚንቀለቀል የእሳት ሰደድና ከፍተኛ ወበቅ በአውሮፓ የሚያፏጭ አውሎ ንፋስና ርዕደ መሬት በእስያና ደቡብ አሜሪካ ከአፍሪካ የጎርፍና የኤልኒኖ ድርቅ ተዳምሮ የምድራችንን በጸና መታመም ተናጋሪ ሆነዋል። ለተፈጥሮ የከፋ ምላሽ የይቅርታም የዳግም ወዳጅነት ማደሻም እርምጃ ለመውሰድ ሀገራት በፓሪስና በሌሎች ቦታዎች ተሰባስበው ከስምምነት ደርሰው ነበር። ሁሉም የድርሻቸውን ይዘው ቢመለሱም ቅሉ ውጤቱ ግን እዚህ ግባ የሚባል አልሆነም። ለዓለም የአየር ንብረት ለውጥ እምብዛም ድርሻ ከሌላት አፍሪካ የተሰማው ብስራት ግን በአጭር ጊዜ ውስጥ ውጤቱ የደመቀ በቆሱ ስጋት ለተጨነቀው የዓለም ሕዝብም ያስደሰተ ሆኗል። የኢትዮጵያ የአረንጓዴ አሻራ 7 ስኬታማ ዓመታትን የተሻገረው የኢትዮጵያውያን የአረንጓዴ አሻራ ገድል በ8ኛ ዓመቱም ልቆ መጥቷል። ኢትዮጵያውያን ባህላቸው ያደረጉት መርሃ ግብሩ እንዲሁ በዋዛ ለስኬት አልበቃም። ውጤቱ በፍሬ ተመዝኖ ከሀገር ውስጥ ፋይዳው ባለፈ ለቀጠናውም ለዓለምም የተረፈ መሆኑ በተግባር ስለታየ እንጂ። እንጠይቅ፣ የኢትዮጵያ አረንጓዴ አሻራ እንዴት ለቀጠናው ተረፈ? የኢትዮጵያን የደን ሽፋን ከ17 በመቶ ወደ 23.6 በመቶ ከፍ ያደረገው መርሃ ግብሩ በአጠቃላይ 11.2 ሚሊዮን ሄክታር በላይ መሬትና የተፋሰስ አካባቢዎች እንዲያገግሙ አድርጓል። በዚህም በኢትዮጵያ የደረቁ ወንዞች ዳግም እንዲወለዱ፣ የመከኑ መሬቶች ፍሬ መስጠት እንዲጀምሩና የተስተካከለ የአየር ጸባይ እንዲኖር አስችሏል። ከኢትዮጵያ ባሻገር በቀጠናው ላሉ የድንበር ተጋሪዎቿ በረሃማነትን ለመከላከል ከፍተኛ አስተዋጽኦም ተወጥቷል። የተባበሩት መንግስታት የአካባቢ ጥበቃ ፕሮግራም ከኢጋድ የአየር ንብረት ለውጥ ትንበያና ትግበራ ማዕከል ጋር በመተባበር የአረንጓዴ አሻራ በተጀመረባቸው የመጀመሪያዎቹ 4 ዓመታት በቀጠናው ሀገራት በተጨባጭ የመጡ ውጤቶችን በተመለከተ የሰራውን ጥናት እንመልከት። ሪጂናል ክላይሜት ኢምፓክት ኦፍ ኢትዮጵያን ግሪን ሌጋሲ ኢኒሺየቲቭ ይሰኛል ጥናቱ። በጥናቱ መሰረት መርሃ ግብሩ ገና በመጀመሪያዎቹ 4 ዓመታት እንኳን ለቀጠናው ሀገራት የማይክሮ ክላይሜት መሻሻል ከፍተኛ አስተዋጽኦ አበርክቷል። ያደገው የኢትዮጵያ የደን ሽፋን በምስራቅ አፍሪካ ቀጠና ያለውን የአየር እርጥበት ሪላቲቭ ሂዩሚዲቲ ከ1 እስከ 2 በመቶ እንዲጨምር አድርጎታል። ይህም በጎረቤት ሀገራት ያሉ የአርሶና አርብቶ አደር ቀጠናዎች ድርቅን ለመቀነስ ትልቅ አበርክቶም ነበረው። ይህም ውጤት ያዩ ሀገራት ደግሞ የመርሃ ግብሩ አካል እንዲሆኑ በሚሊዮን የሚቆጠሩ ችግኞችን በመስጠት የድርሻዋን ተወጥታለች። በጥናቱ በሁለተኛነት የተቀመጠው ለቀጠናው የተረፈ የመርሃ ግብሩ ፋይዳ የድንበር ተሻጋሪ ወንዞች ፍሰታቸውን ማረጋጋት ነው። ኢትዮጵያ ተራራማ በሆኑና በውሃ አካላት አካባቢ የተከለቻቸውና የደረሱ ዛፎች ጤናማ ያልሆነ የውሃ ፍሰትን አስተካክለዋል። የዘንድሮን ሳንጨምር በ7ቱ ዙሮች የተተከሉ 48 ቢሊዮን በላይ ችግኞች ከ30 በመቶ የሚበልጡት የተተከሉት በግዙፉ የአባይ ተፋሰስ ላይ ነው። ኢትዮጵያ ካሏት 8 የወንዝ ተፋሰሶች 6ቱ ወደ ጎረቤት ሀገራት የሚፈሱ እንደመሆናቸው ከአባይ ተፋሰስ ባለፈ በሌሎች ላይ የተሰራው የአካባቢ ጥበቃ ስራ የጎረቤትና የተፋሰሱ ሀገራት ይከሰትባቸው የነበረውን ከፍተኛ የሆነ ጎርፍና ድርቅ እንዲከላከል አድርጓል። ከኢትዮጵያ መሬቶች ተጠርጎ በሚሄድ አፈር ምክንያት በተፋሰሱ ሀገራት የመስኖ የኃይልና የመጠጥ ውሃ ግድቦች ላይ ይደርስ የነበረውን የደለል መሙላት በመቀነስ ግድቦቹ ተጨማሪ እድሜ እንዲያገኙ በማስቻል ስኬቱን ገልጧል። ይህም የኢትዮጵያ ጥረት ታዲያ ከማንም የእባካችሁ ስሩልን ጥያቄ ያልጠበቀ ከተፋሰሱ ሀገራትም ስባሪ ሳንቲም ያልጠየቀ ነው። እንደ አውሮፓውያን አቆጣጠር 1997 ጸድቆ 2014 እንደ አውሮፓውያን አቆጣጠር ስራ ላይ የዋለው የተባበሩት መንግስታት የድንበር ተሻጋሪ ወንዞች ስምምነት የድንበር ተሻጋሪ ወንዞች ደህንነት ሊጠበቅና ሊወስዷቸውም የሚገቡ የጋራና የተናጠል ኃላፊነቶችን ባስቀመጠበት ክፍል 4 ላይ የተፋሰሱ አባል ሀገራት የሆኑ የወንዙን ስነ ምህዳር የመጠበቅና የመንከባከብ ግዴታ አለባቸው ይላል። ለዚህም ችግኝ መትከልና የተራቆቱ መሬቶችን ማልማትን እንደሚጨምር ያትታል። ለስምምነቱ ተፈጻሚነት በሌላ ቀጠናዊ ውል መታሰር ያልመረጠችው ኢትዮጵያ የራሷንም የቀጠናውንም የተፋሰሱ ሀገራትንም የቤት ስራ በመወጣት ዛሬ ደርሳለች። ከተከለቻቸው ውስጥ አጠቃላይ ከ50 እስከ 55 በመቶ የሚሆኑት ለአካባቢ ስነ ምህዳርና ለተፋሰስና ለአካባቢ ጥበቃ የሚውሉ በመሆናቸው የተራቆቱ መሬቶች አገግመዋል። ወንዞች ፍሰታቸው ተጠብቋል። ደርቀው የነበሩ የውሃ ምንጮች ዳግም ተነቃቅተዋል። ይህም የድንበር ተሻጋሪ ወንዞች ተጨማሪ ገባር ተጨማሪ አቅም እንዲያገኙም እድል ተፈጥሮላቸዋል።
በዓለም አቀፍ ደረጃ በቀን 137 ሚሊዮን በአመት ደግሞ 50 ቢሊዮን ሜትሪክ ቶን ገደማ ካርበን ዳይኦክሳይድ እንዲሁም ሌሎች ተያያዥ ጋዞች ይለቀቃሉ። እነዚህ ጋዞች አሁን የምናያቸው ከሰደድ እስከ ጎርፍ፣ ከርዕደ መሬት እስከ ከፍተኛ ሙቀትና ሌሎችም ዋነኛ መከሰቻ መንስኤዎች ናቸው። ዓለም በዳፋቸው በየዕለቱ ቢቃጠልም እሳት ከማጥፋት በዘለለ ግን የችግሩ መነሻን አሁንም አይናቸውን አልጣሉም። ኢትዮጵያ ግን ምንም እንኳን ለአየር ንብረት ለውጡ ድርሻ ሊኖራት ቀርቶ 95 በመቶ የኃይል ፍላጎቷን በታዳሽ ኃይል የምትሸፍነው ሀገር ለዓለም ቁስል መድኃኒት ይዛ በአረንጓዴ አሻራ ከተፍ ብላለች። በተከለቻቸውና በጸደቁ ችግኞቿ በዓለም ላይ ከሚለቀቀው ዓመታዊ 50 ቢሊዮን ሜትሪክ ቶን የግሪንሃውስ ጋዝ 1/5ኛውን ማለትም 20 በመቶ ብቻዋን ታቃልላለች። ብቻዋን። ታዲያ ከጎርፍ መከላከል እስከ የወንዞች ፍሰት ጤና ማስጠበቅ፣ ከግድቦች ደህንነት እስከ በረሃማነት መከላከልና የምድር ልብ እያደማ ያለውን የካርበን ዳይኦክሳይድ ለማሻር ከቀጠናው እስከ ተፋሰሱ ሀገራት ከአህጉሪቱ እስከ ዓለም የደረሰ የአረንጓዴ አሻራ ፍሬ በእርግጥስ ኢትዮጵያ እያከመች ያለችው የዓለምን ህመም ነው ወይስ ሌላ? መልሱ የአደባባይ ሀቅ ነው።